ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ከሰዓታት በፊት በመሀል አዲስ አበባ ገርጂ አካባቢ የፌዴራል ፖሊስ ልብስ ለብሰው አንዲትን ግለሰብ ከመኪናዋ አውርደው መኪናዋን ዲዛይር የተባለ መኪናዋን ይዘው ለመሰወር ባደረጉት ጥረት መካከል አንድ የትራፊክ ፖሊስ ተከታትሎ ግለሰቦቹን ስለመያዙና በአካባቢው ላይ ስለተከሰተው ነገር በወቅቱ እዛ አካባቢ ከነበሩ የአይን እማኞችን ምስክርነት አጣቅሰን ወደ እናንተ ያደረስነው ዘገባ ነበረ። ታዲያ ከዛ ጋር ተያይዞ አሁን ከደቂቃዎች በፊት ደግሞ ግለሰቧ ራሷ ለአዲስ አበባ ፖሊስ ኮሚሽን በቃሏ የሰጠችውን ዜናና እንዲሁም ደግሞ ግለሰቦቹን በተመለከተ እነማን ናቸው፣ ምንድን ነበር ያደረጉ የሚለውን ነገር በተመለከተ በዝርዝር ልንነግራቸው ነው። ከዚህ ጋር ደግሞ አያይዘን እጅግ በጣም አስደንጋጭ በሆነ መልኩ ከወደ ጎጃም አካባቢ የሰማነው እጅግ በጣም የሚያስደነግጥ ዜና አለ። እሱንም ልነግራችሁ ብለን ነው። አንዲት ሴት የገዛ ባሏን በመጥረቢያ ቆራርጣ ስለመግደሏ ሰምተናል። ይህንንና ደግሞ ቀደም ብለን ወደ እናንተ አቅርበን የነበረውን መረጃ እንነግራችኋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንግዲህ መግቢያችን ላይ እንደጠቀስንላችሁ ከሰዓታት በፊት በመሀል አዲስ አበባ ገርጂ አካባቢ ስለተከሰተው የወንጀል ድርጊት በዝርዝር ነግረናችሁ ነበር። እሱም መሰናዶ ከሰራንላችሁ በኋላ እንደው ከተቻለ የትራፊክ ፖሊሱንም ወንጀል የተፈጸመባትንም ግለሰብ እፈልጋችሁ ብታቀርቡ የሚል አስተያየት ሰጥታችሁን ነበረ። የአዲስ አበባ ፖሊስ ኮሚሽን ይህንን ጉዳይ በተመለከተ የወንጀል ድርጊቱን ከፈጸሙትና ደግሞ የግል ተበዳይ ከሆነችው ግለሰብ የተገኘውን መረጃ ሙሉን በዝርዝር አውጥቶታል። እንደሚከተለው እናቀርብላችኋለን። የአዲስ አበባ ፖሊስ ጠቅላይ መምሪያ የዘረፋ ወንጀሉን በተመለከተ ያወጣው መግለጫ እንደዚህ ይላል። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉ ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ በተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ 2B 88595 አዲስ አበባ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ጠቅሳለች። ተጠርጣሪዎቹ የግል ተበዳይን ከሾፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ መዝገቡ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አለምነ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ኤግዚቢቱ በቁጥጥር ስር ሊውሉ ችለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከታቸው የጸጥታ አካላት ጥቆማና መረጃ በመስጠት ትብብሩን እንዲያጠናክር የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርቧል። ሐሰተኛ ማህተሞችና ቲተሮችን በመጠቀም ጭምር ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችንም እንዲሁም ከቀናት በፊት በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ህብረተሰቡም እንዲህ ካሉ ወንጀሎች ራሱን መጠበቅ አለበት ሲል ፖሊስ አሳስቧል።
ወደ ሌላኛውና እጅግ በጣም አስደንጋጭ ወደ ሆነው ዜና ስንመለስ ደግሞ አንዲት ሴት የገዛ ባሏን በመጥረቢያ ቆራርጣ የመግደሏ ነገር እጅግ በጣም አስደንጋጭ ሆኗል። ወንጀሉ የተፈጸመው በምስራቅ ጎጃም ዞን አስተዳደር በደብረ ኤልያስ ወረዳ 1 ቀበሌ ውስጥ ነው። ጥቅምት 11 ቀን 2018 ዓ.ም አጥቢያ ላይ አጋር የልጇ አባቷን አቶ ሞኜ አንተነህን በምሳር ቆራርጣ በመግደል መኖሪያ ቤታቸው ውስጥ አስክሬኑን አውላ ስለማሳደሯ ነው የተሰማው። ጥቅምት 12 ቀን 2018 ዓ.ም የሟች አቶ ሞኜ አንተነህ አስክሬን ከቤት 100 ሜትር አካባቢ አውጥታ የጣለች ሲሆን የአካባቢው ማህበረሰብም ለፖሊስ ጥቆማ ይሰጣል። ይህንን አይቶ ተመልክቶ ማለት ነው። ፖሊስ ቦታው ላይ በመገኘትም ባደረገው ምርመራና ክትትል ሟች አቶ ሞኜ አንተነህ መኖሪያ ቤታቸው ውስጥ እንደተገደሉ ፍንጭ ማግኘቱን አስታውቋል። ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራ ማጣራት ወይዘሮ የዝና ዋጋው የአንድ ልጆቿን አባት አቶ ሞኜ አንተነህን በቅናት መንፈስ እንደገደለችው ቃሏን ለፖሊስ ሰጥታለች። ፖሊስም ምርመራውን በማጠናከር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ የወረዳው ጽሕፈት ቤት አስታውቋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።